የተከበራችሁና የተወደዳችሁ ውድ ተመልካቾቻችን ይህ በመከታተል ላይ የምትገኙት ከጌዲኦ ቴሌቪዥን የምተላለፍ የሙከራ ስርጭት ነው። የጌዲኦ ቴሌቪዥን በዚህ በሙከራ ስርጭት የተለያዩ መሰናዶችን ያሰናዳ ወደ እናንተ ያደረሰ ይገኛል። ዛሬም የይርጋ ጨፌ ሴቶች እግር ኳስ ክለብ ወደ ፕሪሚየር ሊግ ማደጉን ተከትሎ በዲላ ከተማ የተደረገው ደማቅ አቀባበል ወደ እናንተ ለማድረስ መጥቷል ማለት ነው። በዲላ ከተማ የሚገኙ የክለቡ ደጋፊዎች፣ የከተማ ነዋሪዎች እንደዚሁም የጌዲኦ ዞን ከፍተኛ የሥራ ኃላፊዎች፣ ጥሪ የተደረገላቸው እንግዶች፣ ባለሀብቶች፣ ወጣቶችና ሞተረኞች እንደዚሁም ባለ ሶስት እግር አሽከርካሪዎች በመኪና እንደዚሁም በተለያዩ የጸጥታ አካላት ፖሊሶችና ሌሎችም የጸጥታ አካላት በከተማ ጎዳናዎች ላይ በመገኘት ለተጫዋቾቹ ደማቅ አቀባበል አድርጓል ማለት ነው። የጌዲኦ ቴሌቪዥንም ይህ ደማቅ አቀባበል ምን ይመስል ነበር የሚለውን ወደ እናንተ የሚያስቃኛው ይሆናል። እስከ መጨረሻ እንድትከታተሉ ጋበዝናችሁ። አብራችሁን ቆዩ። ተመልካቾቻችን ከጀርባ እንደምትመለከቱት የይርጋ ጨፌ ሴቶች እግር ኳስ ቡድን ወደ ፕሪሚየር ሊግ ማደጉን ተከትሎ መላው የጌዲኦ ሕዝብ እንደዚሁም መዲላ ከተማ ነዋሪዎችና የአካባቢ ነዋሪዎች ወጥቶ ደስታቸውን በእንደዚህ በምታዩት መልኩ እየገለጹ ይገኛሉ ማለት ነው። የጌዲኦ ቴሌቪዥንም እንኳን ደስ አላችሁ እንኳን ደስ አለ ማለት ይፈልጋል። በቀጣይ የተሻለ ውጤት ይመዘገባል ብለን ተስፋ እናደርጋለን። በድጋሚ እንኳን ደስ አላችሁ እንኳን ደስ አለን። በጣም በሚስ ይወሰማል ስለሁሉም ዜጎች እንደማንሰር በመቀጠል በወንዶች እዚህ የበለጠ ደስተኛ እንደምንሆን ተስፋ እናደርጋለን። በጣም እንጠብቃለን። በቀጣይ ፕሪሚየር ሊጉን እንጠብቃለን። እናመሰግናለን። ዮሴፍ አየለ ይባላል። ከይርጋ ጨፌ ሰላም ጤና ስፖርት ማህበር እንደምን ተሰማ? ይርጋ ጨፌ ሴቶች ክለብ ወደ ፕሪሚየር ሊግ አድጎ የሚገርም ነው። በጣም ደስታው ልዩ ነው። በጣም ያው በሌላ በልማቱም የሚታወቅ አካባቢ ከመሆኑ አንፃር ይሄ ስፖርት ሄዶ ነበረ። በአመቱ ተመልሶ መጥተዋል። ደስታችን ልዩ ነው። በጣም በቀጣይ ምን ትጠብቃለህ? በእርግጠኝነት ይሄ ቡድን አሁን ያሳየው ደስታ በውጤቱ በኩል ስለሆነ ይህንን ውጤት አስጠብቀን ደስታችንንም ማስቀጠል አለብን። እኛም ከክለቡ ጎን መሆን አለብን የሚል ህዝቡም ይህንን ስፖርት በንቃት በልማቱ ዙሪያ እንደሚሳተፉ ሁሉ በስፖርቱ በጣም በንቃት ተሳትፎ ውጤታማነታችንን እያረጋገጠን መሄድ አለብን የሚል ተስፋ ነው። እንኳን ደስ አላችሁ መልእክት ልታስተላልፍ? በመጀመሪያ ለጌዲኦ ዞን ህዝብ በሙሉ እንዲሁም ለይርጋ ጨፌ ሰላም ጤና ስፖርት ማህበር አምባሳደር አድርጎ ወክሎ ነው የላከው። ለዚህ ደስታ ተካፋይ እንድንሆንና ለይርጋ ጨፌ በጣም ለምንወደው ለይርጋ ጨፌ ከተማ ህዝብ በሙሉ እንኳን ደስ አላችሁ ማለት እወዳለሁ።
ኳስ ክለብ ወደ ፕሪሚየር ሊጉ አድጎ ዛሬ አካባቢ ላይ የተደረገ ነውና ምን ተሰማኝ? ከሁሉም በማስቀደም ለዚህ እድል ያበቃውን ፈጣሪ በጣም ማመስገን ፈልጋለሁ። ሲቀጥል እንደ አንድ ጌዲኦ ተወላጅ እንደ እርጋ ጨፌ ቡና ደጋፊ ቃላቶች ሁሉ እያጥሩብኝ ነው። አባል እንደሆነ መጠን በጣም ደስ ብሎኛል። ይሄኛው በታሪክ አጋጣሚ ያገኘነው ድል ነው። ይሄ ድል የሁሉም ድል ነው። ስለዚህ ይህንን ድል ያገኘነው ሁላችንም እየተደሰትን ይበልጥ ግን ቀጣይነት ባለው መልኩ የወንዶች ቡድንም ለዚህ ደረጃ እንዲበቃ የበኩላችንን አስተዋጽኦ ማድረግ እንዳለብን ይሰማኛል። በጣም ደስ ብሎኛል። ይሄ ደስታ እንዲቀጥል ፈልጋለሁ። የበኩሌንም ደግሞ ለማድረግ ፍጹም ዝግጁ እንደመሆነ በዚህ አጋጣሚ ራስንም ስታንድ ባይ ኦር ቁርጠኛ እንደሆንኩኝ ማስቀመጥ ማሳሰብ ፈልጋለሁ። እንደው ተጫዋቾች ለፍቶ ነውና በጥረታቸው ላይ ውጤት ያመጡት ለተጫዋቾች ምን መልእክት አለ? ክብር ይገባቸዋል። ይሄ ድል በቀላል የተገኘ ድል አይደለም። ይሄ ድል ጸሎትም የታከለበት ነው። ይሄ ድል ቀን ማታ ሰርተው ያመጡት ድል ነው። ስለዚህ ይሄ ድል አገኘን ብሎ ሊኮሩ አይገባም። ቀጣ ሻምፒዮን እስከሚሆን ድረስ መስራት እንዳለባቸው እነርሱ ብቻም ሳይሆን እኛም ከጎናቸው ቆመን ልንደግፋቸው ይገባልና በተገኘው ድል በጣም ደስ ብሎኛል። እነርሱም እንኳን ደስ አላችሁ ለማለት ፈልጋለሁ። እኔም አመሰግናለሁ። አቀባበሉ ምን ይመስል እንዴት አየሽ? እሺ አመሰግናለሁ። በጣም ከጠበቅነው በላይ ነው። ውጤቱ እንደሚያንስ በዚህ አጋጣሚ በጣም መናገር ፈልጋለሁ። ለህዝቡ በጣም ክብር አለኝ። በጣም እናመሰግናለን። በቀጣይ ከእናንተ ምን እንጠብቅ? በቀጣይ እንግዲህ ፕሪሚየር ሊግ አድርገናል። ቢያንስ እንኳን ተፎካካሪ ቲም ከመሆን በላይ የተሻለ ነጥብ እንደምናመጣ ተስፋ አድርጋለሁ። እንደው ለተመልካቾች ምን መልእክት አለሽ? እንደዚህ እናንተን ደግፈዋልና ምን መልእክት አለሽ? ስለደገፋችሁና ይሄ ውጤት የመጣው ከዚህ በላይ ብትደግፉን ደግሞ የተሻለ ውጤት ማምጣትና ክለቡን ማስደሰት እንደምንችል እንኳን ደስ አላችሁ መልእክት እንድታስተላልፉ። እንኳን ደስ ያለ ለዞኑ አመራሮች እንዳለ በአጠቃላይ ለከተማው ህዝብም ለኮቹ ስታፉም ለሁሉም ብቻ በአጠቃላይ በጣም ደስተኛ ነኝ። ስላደረጋችሁልኝ ነገር እናመሰግናለን። ያንዳንዳችን ባለንበት በተቻለ መጠን በተሰጠን ጊዜ ባገኘን እድል ታሪክ ሰርተን ለማለፍ መትጋት አለብንና በዚህ ብቻ አይደለም። በነገራችን ላይ ሴት ወንዶችም ከፍተኛ ትግል አድርጓል። ዘንድሮ በጣም ብርቱ ፍክክር በማድረግ በሁለት ጨዋታ በተፈጠረው ያው በቴክኒክ ኤረር ሶስተኛ ወይም አራተኛ ጨርሷልና ይሄ ትልቅ ሞራል የሚሰጥ ነው ለወንዶቹ። ስለዚህ ሞራል ይገባቸዋል። ሌላው የነበረው በኮቺንግ ስታፍ ውስጥ የነበረው ኮንክሪት የሆነ የማይሰበር ጥምረት ነበረ። በጣም መተባበር ነበር፣ በጣም መከባበር ነበርና በጣም የሚገርም ነውና እነሱ የፈጠሩት ቲም ስፒሪት ነው። ስለዚህ በድጋሚ ካላስቸገርኳችሁ ለኮቺንግ ስታፍ ሞራል እንድሰጥ። ባለፉት እዚህ አንድ ዓመት ላይ በውድድር ዘመን ያሳለፍናቸው እጅግ በጣም ትልቅ ውድድሮች መሀል ላይ ይሄን መሰለ ውጤት ማምጣት በአንድነት በቲም ስፒሪት ውስጥ የመጡ ውጤቶች ናቸውና ይሄን ውጤት ላመጡ በመጀመሪያ ደረጃ ለተጫዋቾቻችንና ለአጠቃላይ ለኮቺንግ ስታፎች ሞቅ ያለ ሞራል እንደሰጡን ይጠይቃለሁ። እንደሚታወቀው የጋጨፌ ቡና ስፖርት ክለብ በሴቶችም በተመሳሳይ በወንዶችም እናስተዳደራለን። እነዚህን በማደራጀት በመደገፍ በቅርበት መምሪያውን በተመሳሳይ ቦርዱ በበላይነት እያስተዳደረው እስካሁን ድረስ መጥተናል። ግን ዘንድሮ ላይ እጅግ በጣም ከቅድመ ዝግጅት ስራዎች ጀምሮ በአካባቢያችን ተተኪ ስፖርተኞችን በተለያዩ ፕሮጀክቶች ታቅፈው የነበሩትን ከሁሉም መዋቅሮች በመሰብሰብ በዚህ መልኩ ለስፖርቱ ውግንና ያላቸውን በጣም ዲስፕሊን የሆኑ ስፖርተኞችን በመሰብሰብ አሁን ለመጣ ውጤት በቅተናል ማለት ነው። ስትሄዱ የነበረን ኮሚትመንት ስትሄዱ አንድ ሁለት ነገር ያልኩትን ዛሬ በማየቴ አም ሶ ሃፒ። ይሄን ደግሞ
ይሄን ያደረጋችሁት ተጫወታችሁ በመምጣታችሁ ሰው በተለያየ በክለብ ውስጥ ልቦና ገብታችሁ ነገ እሷ ወይ እሱ ወደኛ ቢመጣ ከዚህ ተሻግሮ ለዓለም ተጫዋች ቢሆን ተብሎ እንደ ሀገር ህዝብ ላይ ልቦና ውስጥ ገብታችሁ በማምጣታችሁ ከልብ አመሰግናለሁ። ስለዚህ የኛ ራዕይ ይሄ ነው። እኔ ማደጋችሁ አይደለም፣ በቃ ውስጣችሁ ውስጥ የነበረ ነገር መሬት አድርጋችሁ በመምጣታችሁ ደስ ብሎኛል። አገር ትፈልጋለች። ሀገር ይሄን ነው አጣችሁ። አንዳንዴ ስሜታዊ ሆነን ተከታታይ ስናሸንፍ ስልችት ይለናል፣ ወይ እንረሳዋለን፣ ወይ የምናሸንፍም እየመሰለን ተሸንፈን ደግሞ እንመጣለን። ነገር ግን እንደርሳለን በሚለው አቋም ሄደን ደርሰን በመምጣታችን እግዚአብሔር ይስጥልን። ስለዚህ የእግር ኳስ ሂደቱ እንደ ሀገር መቀየር አለበት። አንዱ መቀየር አለበት የኛ ፐርሰፕሽን። ይህን ደግሞ ሰብረን የምንሄድበት ሂደት እናንተ አሁን ያያችሁበት ደግሞ ስትዘናጉ የሆነውን እያያችሁ እንደነበረ ማለት ነው። ስለዚህ ይህ ክለብ 100% በመንግስት ነው የሚደገፈው። ሰዎች በመንግስት ክለብ ማሻገር አይቻልም። ዛሬ ጥሪ ተደርጋችሁ የመጣችሁ እንግዶች፣ የእግር ወዳጆች፣ ወረዳውም ከተማውም እኛም ጠርተን ሪሊ ይሄን ክለብ ማሻገር ይችላሉ ብለን መልእክት አስተላልፈን የመጣችሁ እንኳን ደህና መጣችሁ። በግሌ ማለት ነው። አንዴ ይሄ ማለት ተፈለኩት። ይሄ ክለብ ድጋፍ ይፈልጋል፣ ማሻገር ይፈልጋል። ስለዚህ ያለው የፋይናንሻል ኮንስትራንት ቀጣይነት እንዳይኖረው እዛ እየሄዳችሁ እየደገፋችሁ አይዟችሁ ብላችሁ ሙዝም ሆነ ውሃ የገዛችሁ ክብር ይገባቸዋል። ከልቤ አመሰግናቸዋለሁ። ከዛ ባለፈ ይሄን ካልኩ ይበቃኛል። ድጋፋችሁ አይለየን። አሁን ከሚንገባው የተሻለ ስል ዋንጫውን ብቻ አይደለም፣ ቀጥሎ የሚመጣው ዋንጫ ብቻ አይደለም። እኔ የሚፈልገው እናንተ ሌላ ሀገር ስትጫወቱ ያን ነው። ያን ይዛችሁ ነው በቃ። ሌላ ማተር አይደለም። መውደቅ መነሳት አለ። እግር ኳስ ውስጥ ከገባችሁ በዚህ ልክ ግቡ። እናንተም ቤተሰቦች ከደገፋችሁ በዚህ ልክ ደግፉ፣ ለማሻገር ደግፉ። ሜዳ ሄዶ ማጨብጨብ ብቻ አይደለም፣ ለማሻገር ደግፉ። ለሀገር ያስፈልጋልና ሁላችንም እግር ኳስ እንደግፍ። አመሰግናለሁ። የህዝባችሁን አደራ የዞናችንንም ህዝብ ኃላፊነት ወስታችሁ ሳታሳፍሩን ሸኝተናችሁ ዛሬ በእንዲህ አይነት ሁኔታ ለገዶ ህዝብና ለአካባቢው ማህበረሰብ በድል ስለመጣችሁ እንኳን ደህና መጣችሁ ነው ያልኩት። ያው ቅድም ወንድሞች አንስተዋልና የጊዜ እጥረት ገጠመን። ቃል ገብተን ነበር በተቻለን መጠን ከአስተባባሪዎች መተን እናያለን ብለን ነበር። ያው መተን ልናችሁ አልቻልንም። ለዚህ ደግሞ ይቅርታ ታደርጉልናላችሁ። ግን የህዝብ ልጆች ስለሆናችሁ የህዝብን አደራ ጠብቃችሁ በምንም ሳትወሰዱ ለህሊናችሁ ተገዝታችሁ የመንፈስ አንድነት ጠብቃችሁ የትኛውንም ቻሌንጅ ተቋቁማችሁ በዚህ ልክ በእናንተ እድሜ ትላልቅ የሚባሉ ክለቦችን በማሸነፍ ታሪክ ስለሰራችሁ የገዶ ህዝብ አምባሳደሮች ናችሁና እንኳን ደስ ያለን፣ እንኳን ደስ አላችሁ። እዚህ የተገኛችሁም የዞን አመራሮች፣ የወረዳና የከተማ አመራሮች፣ በጥሪም የመጣችሁ የዞናችን ባለሀብቶች፣ ታዳጊ ህፃናቶችና ሌሎች የጸጥታ አካላቶችም የሚዲያ አካላቶችም ይሄን ስፖርት ክለብ ደግሞ እኛ ባንደርስም አካል ሆናችሁ ባለቤት ሆናችሁ እየደገፋችሁ የነበረው የማህበር አመራሮችና አባላቶች
ከመንግስት ምንም ገንዘብ ሳትጠይቁ በራሳችሁ በኪስ ገንዘብ እያዋጣችሁ የደገፋችሁ በሐሳብ ከጎን የቆማችሁ በጸሎትም ከጎናቸው የቆማችሁ እህቶቻችንና ወንድሞቻችን ለዚህ ታሪካዊ ቀን ሁላችሁም እንኳን ደስ አላችሁ እንኳን ደስ አለን ለማለት ፈልጋለሁ። ከዛ ውጪ የዞናችን ክቡር አስተዳዳሪ አጋጣሚ ሆኖ ዛሬ በመሃላችን የሉም፣ ግን ደግሞ እሳቸውን ተክተን ቲሙ ሲመጣ እንደ ዞን አስተዳዳሪ ሆናችሁ የቀራችሁ አስተባባሪዎች እና ካቢኔዎች ደመቅ ያለ አቀባበል የሚመጥን አቀባበል አድርጉ ብሎ የሰጡንን አሳይመንት ስፖርት ወዳድ ቤተሰቦች ጥሪያችንን አክብራችሁ ስለተገኛችሁ በጌዴኦ ዞንና በስፖርቱ ምክር ቤት ስም እጅግ ለማመስገን ፈልጋለሁ። ያው አንደኛው የእግር ኳሱ ሴቶች እየተጫወቱ ያለው በመሆኑ እኔም እንደ ሴት በጣም ትልቅ ደስታና ትልቅ ኩራት ተሰምቶኛል። መንግስት እንደ መንግስት በሁሉም ዘርፍ ሴቶች እንዲበቁ ራሳቸውን እንዲችሉና ለሌሎችም ሮል ሞዴል እንዲሆኑ በሰፊው እየሰራ ባለበት በዚህ ሰዓት የይርጋ ጨፌ የእግር ኳስ ሴቶችን ቡድን በዚህ ልክ ሄደው ጨዋታቸውን በድል አጠናቀው በዚህ መልክ በመምጣታቸው በጣም ደስ ብሎኛል። ያው ሴቶች በዚሁ በእግር ኳስ ጨዋታ በደንብ ተጠናክረው እንዲሄዱ እዛ ከሚመራው ሴክተር ጀምሮ እያንዳንዱ ስቴክ ሆልደር በመንግስት መስሪያ ቤትም ማህበራዊ መሰረት ይዞ በሁሉም ስፖርት እንዲሰርጽና ሁሉም ሰው ስፖርትን ጠቀሜታ ተረድቶ የሚጠበቅበትንና ማድረግ ያለበትን ከሀሳብ ጀምሮ ፋይናንስንም ጨምሮ በአስፈላጊ በግብአትም ሊሆን ይችላል አስፈላጊውን እርዳታ እያደረግን ወደፊት የማስቀጠሉን ስራ ለማንም የምንተው ሳይሆን እኛ ራሳችን ቀድመን ወስደን ባለድርሻ አካላትን አሳትፈን የተሻለ ነገር እንድናይ በጋራ የምንጥርና ህዝባዊ መሰረት ስፖርት ይዞ አሁን ጅምር ላይ ጥሩ ነገር አለ። ቀጣይነቱንም ለማስቀጠል እያንዳንዳችን የሚጠበቅብንን ድርሻ መወጣት አለብን ብዬ አስባለሁ። የዚህ የይርጋ ጨፌ የእግር ኳስ ተጫዋቾች ለሴቶቹ ለዚህ ድል በመብቃታቸው እንኳን ደስ አላችሁ ለማለት ፈልጋለሁ። እንዲሁም ደግሞ ለመላው ለዞናችን ህዝብ ያው ሴቶች እንደ ሴት ተጫውተው ባመጡት ድል ለምንደሰትበት ለዚህ ታላቅ ደስታ ለተሰማን ቀን ሁላችንንም እንኳን አደረሳችሁ እንኳን አደረሰን ለማለት ፈልጋለሁ። ዛሬ በጣም ደስ የሚል የድል ቀናችን ነው ማለት በርካታ የተለያዩ ችግሮች ነበረ። እነዚህ አሁን ዛሬ ላይ ከተማችን ላይ የገቡ የይርጋ ጨፌ ክለብ ተጫዋቾች በብዙ ፈተናና በብዙ ችግር አልፈው ዛሬ ላይ በመድረሳቸው ከልብ ደስ ብሎናል። የተሰማን ደስታ እንዲህ ነው ብለን መግለጽ አንችልም። ማለት በአካል ሄደን ተገኝተን ስንደግፋቸው ነበር። በርካታ ችግሮች ነበር። ያንን ችግር ተቋቁመው ለራሳቸው ሳይሆን ህብረተሰቡን ለማገልገል የህዝብን አደራ ተሸክመው በመምጣታቸው በጣም ደስ ብሎናል። በቀጣይ ኦልሬዲ አሁን ይሄ ቲም ወደ ከባድ ደረጃ ነው የገባውና እንደሚያሳኩ
ሲቀጥል ህብረተሰቡ ከጎናችሁ ከቆመ ደጋፊ ማህበር ተቀናይቶ ከሰራ ባለሀብቱ ከደገፈ ከዚህም የተሻለ ውጤት እናመጣልና እንተማመንባቸዋለን ተጫዋቾቻችን። ዛሬ የደስታ ቀን ነው ለጌዲኦ ዞን እንደውም ለዲላ ከተማ ማህበረሰብ እንኳን ደስ አላችሁ፣ ደስ ብሎናል ማለት እፈልጋለሁ። አመሰግናለሁ። በጣም ደስ የሚልና አስደሳች የሆነ አቀባበልና ውጤቱም ደግሞ አምና ተከፍተንበት የነበረውን ዘንድሮ ደግሞ በጣም አስደሳች በሆነ ሁኔታ ለፍተው ደክመው የተሻለ ውጤት አምጥተው ወደ ፕሪሚየር ሊግ በለመድነው ፕሪሚየር ሊግ ላይ እንድንገባ ትልቅ አስተዋጽኦ አድርገዋልና እጅግ በጣም ነው ደስ ያለኝ። እኔ እንኳን ደስ ያላችሁ ማለት የምፈልገው በቅድሚያ ያው ኮቺንግ ስታፍ አሰልጣኞች በመከባበር በመዋደድ የተሻለ ነገር በማድረግ የተሻለ ውጤት ማምጣት ስለቻላችሁ እንኳን ደስ ያላችሁ ማለት ፈልጋለሁ። ሲቀጥል ደግሞ ተጫዋቾች ለፍታችኋል፣ ደክማችኋል። እቺን ቀን ለማየት በጣም ብዙ ጥረት አድርጋችኋልና እንኳን አላህ ለዚህ ቀን አበቃችሁና እንኳን ደስ ያላችሁ የልፋታችሁን ማየት በመቻላችሁ ማለት ፈልጋለሁ። ፕሪሚየር ሊግ መግባት አይደለም እንደ ጌዲኦ ዲላ የእግር ኳስ ክለብ መግባት ሳይሆን ፕሪሚየር ሊግ ላይ ገብተን የተሻለ ዋንጫ አንስተን ብዙ ለኢትዮጵያ መጋቢ መሆን የሚችሉትን ብዙ ተጫዋቾች ስላሉ እነዛን ልጆች ወደ ተሻለ የኢትዮጵያ ብሔራዊ ቡድንና የኢትዮጵያ ብሔራዊ ቡድን አስገብተን ብቻ ሳይሆን ከኢትዮጵያም ወጥተው የተለያዩ ፕሪሚየር ሊግ ላይ መጫወት የሚችሉ እንቁ ልጆች አሉና በዛ ላይ አሁንም ተባብረን ተጋግዘን ልክ እንደ ሴቶቹ ደግሞ ወንዶችንም አብቀተን የተሻለ ውጤት እንድናስመዘግብ ነውና እኔ የምፈልገው። ምናልባት እንችላለን፣ አዎ እንችላለን። እንደምንችል አንዴ ወርደን ከፍ ብለን አይተናልና አሁንም ተጋግዘን ተሻሽለን የተሻለ ውጤት አምጥተን በጋራ ውጤት እንድናመጣ ፈልጋለሁ። እንኳን ደስ ያላችሁ ማለት ፈልጋለሁ ለሁሉ። ይርጋ ጨፌ ቡና እግር ኳስ ሴቶች ክለብ ያስመዘገበው ውጤት እጅጉን ላቅ የሚያደርገው ፕሪሚየር ሊግ ከመግባትም በላይ ሁለት ቀሪ ጨዋታ ያለው ነው ገና ለገና ፕሪሚየር ሊግ ሊገባ የቻለው። ይሄ ደግሞ ለየት ያደርገዋል። ይሄ ላይ ልዩ የሆነ ደስታ ተሰምቶኛል ማለት ነው። በእውነቱ ይሄን ደስታችንን በአደባባዩ ገልጸናል። ያለንን ተነሳሽነት ያለንን ቁርጠኝነት በጮኸን ምን ብለን መመለስ ብቻ ሳይሆን በቀጣይም በተለያዩ በየደረጃው የሚጠበቅብንም በገንዘብ በፋይናንስም ቢሆን በየደረጃው አሁንም እየተደረገ ያለው አቀባበል ቃል አዳራሽ ውስጥ እየገቡ ያለበት ይሄ ልዩ ያደርገዋል። በጣም ደስታ ተሰምቶኛል። ከዚህ በፊትም እኔም ተሳታፊ ነበርኩ 2011 ላይ በኮቺንግ ስታፍ ላይ ነበርኩኝ። እናም በጣም ከፍ ያለ ደስታ ነው የተሰማኝ። ከክለቡ የምጠብቀው በጣም ሳፖርት በጣም አመራሮች ላይ ያሉ አካላቶች ላይ አጠቃላይ እስከ መጨረሻው ተጫዋቾች ላይ ከፍተኛ ድጋፍ ቢያደርጉ ቲሙ የተለየ በጣም ጥሩ ውጤት ከዚህም በተሻለ ዋንጫ የመብላት እድሎች ይኖሩታልና ይህንን ቢያደርጉ መልካም ነው። ጌዲኦ ዞን ስፖርት ወዳድ ነው። ትልልቅ ተጫዋቾች የወጡበት ዞን ነውና በሴትም በወንድም ስመጥር ተጫዋቾች የወጡበት ነውና ለመላው የጌዲኦ ዞንና ለመላው እግር ኳስ ተጫዋቾች እንኳን ደስ አላችሁ በድጋሚ እላለሁ። ዛሬ ይርጋ ጨፌ እግር ኳስ ክለብ ወደ ፕሪሚየር ሊግ አድጓልና ምን ተሰማሽ? በጣም ነው ደስ ያለኝ። እዚህ በፕሮጀክት እዚህ መተን ስላየን በጣም ነው ደስ ያለኝ። እንደው ለወደፊት እንደነሱ እንደዚህ አድገሽ ጠንከራችሁ ሰርታችሁ እንደነሱ ለማደግ ምን ትሰራላችሁ? ከም በኋላ ጠንክረን መስራት አለብን። ለጓደኞችሽ መልእክት አስተላልፊ። ጠንክረን እንደሰሩ ጠንክረን መስራት አለብን። እንደነሱ እነሱን እያየን መስራት አለብን ብዬ ነው ማስተላለፍ። እንደው ለክለቡ ዛሬ ላይ ወደ ፕሪሚየር ሊግ አድርጓልና እንኳን አደረሳችሁ፣ እንኳን ደስ አላችሁ በይልኝ። እንኳን አደረሳችሁ። ለዚህ እዚህ ስለደረሳችሁ እንኳን አደረሳችሁ። አመሰግናለሁ። አመሰግናለሁ። አንደስ ማን ነው ሌላ ማያው? አመሰግናለሁ። ዛሬ ይርጋ ጨፌ የሴቶች እግር ኳስ ላይ ወደ ፕሪሚየር ሊግ አድጓልና ምን ተሰማሽ? በጣም ነው ደስ ያለኝ። እንኳን ደስ አላችሁ እላችኋለሁ። እንደው ሴቶች በመሆናችሁ አንቺም ሴት ነሽና ለወደፊት እንደነሱ ጠንክረሽ ለመስራት ምን ታስቢያለሽ? በቃ እኔም እንደነሱ ጠንክሬ ሰርቼ እንደነሱ ከፍ ያለ ቦታ ለመድረስ እጥራለሁ። እንኳን ደስ አላችሁ መልእክት አስተላልፍ። እንኳን ደስ አላችሁ እላችኋለሁ።
አመሰግናለሁ። ምን ተሰማሽ አንቺ? በጣም ደስ ብሎኛል ዛሬ እዚህ ስለተገኘን። ሁላችንም ክለቦች እኛ እዚህ ትናንሾች ሆነን አንድ ጋር ሆነን መተናል። በጣም ደስ ብሎናል። ምን ተማራችሁ ከታላላቆችሽ? በቃ በጣም ዋንጫ ሲወስዱ ደግሞ ሜዳሊያ ሲወስዱ በጣም አይተናል። በቃ ደስ ብሎናል። ደግሞ እና ከነሱ የተሻሻለ ተምረን ከነሱ አይተን በቃ ለሀገራችን ከፍተኛ ውጤት እንድናስገኝ በጣም ደስተኛ ስለሆንኩ እንደው እንኳን ደስ አላችሁ በይልኝ መላው ደጋፎችንም እንደ አንቺ ለጓደኞችሽም ለተጫዋቾችም በጣም እንኳን ደስ አላችሁ። ደግሞ ኮችም ከኛ ጋር በጣም እንኳን ደረስክ እላለሁ። ለሁሉም ክለቦችም እንኳን ደረሳችሁ ማለት ፈልጋለሁ። አመሰግናለሁ። ድልባንታ አየለ ይባላለሁ። የጨፌ ቡና የወንዶች ክለብ ምክትል አሰልጣኝ ነኝ። አመሰግናለሁ። ዛሬ ምን ተሰማ? ዛሬ በጣም ደስ ብሎኛል። በጣም እጅግ በጣም የሆነ ደስታ ነው። ታላቅ ደስታ ነው። ዲላ ላይ ያው በቃ እንደዚህ አይነት ደስታ ዳግም እኛም ደግሞ ከወንዶች በኩል ያን ድጋሚ ቀጣይ 2018 ላይ በደንብ ተዘጋጅተን አሪፍ ውጤት አምጥተን ሴቶች ያመጡትን ድል እኛም በድጋሚ ማምጣት እንፈልጋለን። ለዛ ተክተን እንደምንሰራ ተስፋ አደርጋለሁ። እንደው ዛሬ ወደ ፕሪሚየር ሊግ ያደጉ ትላልቅ ሴቶች ነውና እናንተ ስር ደግሞ ፕሮጀክቶች አሉ። ይህ ፕሮጀክቶች ከነሱ ምን ይማራሉ? ዛሬ ድል ለነሱ ምን መልእክት ያስተላልፋል? በጣም ትልቅ ያው ከዚህ ድል ባንተ ፕሮጀክት ተብሎ ከኔ ስር የሚሰሩ ናቸው። ከኝም በላይ ደግሞ 17 አመቶች አሉ። ከ17 አመት ኤልዳን አለሙ የምትባል ዛሬ ይርጋ ጨፌ ቡናን ወክላ ተመርጣ የሄደች ልጅ እሷም ለዚህ ድል በቅታለች። ከኔ ከድል ባንተ ፕሮጀክት የወጣች እንደዛውም ደግሞ ጡርነሽ አካዳሚ 2 ሴቶች አሉ። አለም ጎበናና አዳነች መስፊን የሚባሉ አሉ ከዚህ ፕሮጀክት የወጡት። ይህ ፕሮጀክት ክለቡን እንዲህ በመመገብ ታላላቅ ተጫዋቾችን ለዋና ቲም እየረዳ የሚገኝ ድል ባንተ ተብሎ ከኔ ስር የሚተዳደር ፕሮጀክት ነውና ያው በመጣው ውጤት ከነዚሁ የፈሩ ልጆች አሁንም ደጋግሞ ደግሞ እንደዛ አይነት ልጆችን እያበቃን ለጌዴኦ ዞንም ለሀገርም ለኢትዮጵያም ታላላቅ ልጆችን እናፈራለን። እንዲሁም ደግሞ ዛሬ በመጣው ውጤት በጣም ደስተኞች ናቸው እነሱም፣ እኔም ደስተኛ ነኝ። እንዲሁ ይሄን ውጤት እያዩ እኚህም ልጆች በጣም ጠንክረው ይሰራሉ ብዬ ነው ተስፋ የሚያደርጉ። ይሰራሉ፣ ሰርቶ ያሳያሉ። እንደው ለክለቡ ደጋፊዎችም ለተጫዋቾችም ለመላው ለጌዴኦ ዞንና ለአካባቢው ነዋሪዎች እንኳን ደስ አላችሁ መልእክት እንድታስተላልፍ እድል ልስጥ። እሺ፣ አመሰግናለሁ። እንደውም መላ የጌዴኦ ዞን የጌዴኦ ሕዝብ እንኳን ደስ አላችሁ እላለሁ። ሁሉም የጌዴኦ ዞን ነዋሪ ስፖርት አፍቃሪያኖች በሙሉ እንኳን ደስ አላችሁ እንኳን ደስ አለን እላለሁ። አመሰግናለሁ። እናመሰግናለን። እሺ፣ ያው የዘንድሮው የነበረው ውድድር እጅግ በጣም ፈታኝ ውድድር ነበረ። ግን ደግሞ ባቀድነው ልክ ወደ ስኬታችን መምጣት ችለናል ብዬ አስባለሁ። ከቅድመ ዝግጅት ጀምሮ ከምልመላ ጀምሮ በጣም አቅም ያላቸውን ተጫዋቾችን ምልመላ ነው በማድረግ ነው የጀመርነው። ያም ውጤት አምጥቷል ብለን እናስባለን። በተመሳሳይ መልኩ ለዚህ ውጤት መብቃት ውስጥ የነበሩ ከእዳዎች ጋር ተያይዞ ክለብ ውስጥ የነበሩ ችግሮችን እንዳጠቃላይ በስፖርቱ ምክር ቤት ውሳኔ ተወስነው አስፈጻሚን በጋራ በመሆን እነኚህ ችግሮች በአንድ ለመጨረሻ ጊዜ ከእዳ ነፃ የሆነ ክለብ በመፍጠራችን እያንዳንዱ ተጫዋች ያለ ስጋት ያለ ምንም የደሞዝና ሌሎች ጥቅማ ጥቅሞች ችግር ሳይገጥም የመጣ ውጤት ነውና ይሄን በማድረጋችን ውጤታማ ሆነናል ማለት ነው። ስፖርት ራሱ ትልቅ ቱሪዝም ነው፣ ትልቅ ኢንቨስትመንት ነው። ይህ ደግሞ በመንግስት ብቻ መሸፈን የምንችልበት አይደለም። ስለዚህ እያንዳንዱ ባለሀብት እያንዳንዱ የስፖርቱ ቤተሰብ ድጋፍ ማድረግ ያስፈልጋል። ደረጃዎች ከፍ ብሎ ወደ ፕሪሚየር ሊግ እያደግን በሄድን ቁጥር አጠቃላይ ከተጫዋቾች ደሞዝ ጀምሮ ጥቅማ ጥቅሞች እያንዳንዱ ነገር እያደጉ ስለሚሄዱ ይሄን ሊያግዝ በሚችል መልኩ እንቅስቃሴ ጀምረናል ማለት ነው። እያንዳንዱ ባለሀብት ይሄን ሊያግዝ በሚችል መልኩ እያንዳንዱ ወረዳና ከተማዎች ክለቡ የራሴ ነው የሚል ባለሀብት ከዛሬ ጊዜ ጀምሮ ቀድመን እየሰራን መጥተናል። አሁንም እያጠናከርን እየሄድን ነው። ወደፊትም ደግሞ ትልቁ ስራችን ሊሆን የሚችለው በመንግስት ብቻ መደገፍ ሳይሆን በባለሀብቱም የንግዱ ማህበረሰብ አጠቃላይ ህዝባችን የስፖርቱ ቤተሰብ ሊደግፍ የሚችልበትን መስመር ጀምረናል ማለት ነው። የቅርሶች መገኛ የስልጣን አብራክ ባጼለደስ ጎንደር የታሪክ አሻራ ለቀባው ሰናሽ ለጠየቀው አብሯል ጎንደር አባዛሌው ዘንድሮ የሚወራው የቅርሶች መገኛ የስልጣን አብራክ ባጼለደስ ጎንደር የታሪክ አሻራ ለቀባው ሰናሽ ለጠየቀው አብሯል ጎንደር አባዛሌው ዘንድሮ የሚወራው
የተወደዳችሁና የተከበራችሁ ውድ ተመልካቾቻችን ይህ በመከታተል ላይ የምትገኙት የጌዲኦ ቴሌቪዥን በሙከራ ስርጭት የምተላለፈው መርሃ ግብራችን ነው። በዛሬ ዕለትም የይርጋ ጨፌ ሴቶች ክለብ ወደ ፕሪሚየር ሊግ ማደጉን ተከትሎ በዲላ ከተማ የተደረገውን አቀባበል ወደ እናንተ ስናደርስ ነበርና በዚሁም በአቀባበሉ ላይ ከሁሉም መዋቅር የተወጣጡ የወረዳና የከተማ አስተዳደር ከንቲባዎችና አስተዳደሮች ለክለቡ የተለያዩ የገንዘብና የአይነት ቃል ገብቷል ማለት ነው። በዚህም ሁሉም የ13 መዋቅሮች ቃል ገብቷል። እንደ ዞንም የመንግስት ስራ ኃላፊዎች ክለቡን በቀጣይ በፕሪሚየር ሊግ ቆይታ የተሻለ ውጤት እንዲያስመዘግብ ከጎናቸው እንደሚቆሙ እንደዚሁም ደግሞ የክለቡ ደጋፊዎችም ባለሀብቶችም ክለቡን በቅርበት ለመደገፍ ቃል ገብቷል። ተጫዋቾችም በቀጣይ የተሻለ ውጤት በማስመዘገብ በፕሪሚየር ሊጉ ተወዳዳሪ ለመሆን እየሰሩ እንደሚገኙ ገልጾልናል ማለት ነው። የጌዲኦ ቴሌቪዥንም በአዲስ አበባ በበቅላ ስታዲየምና እንደዚሁም አዲስ አበባ ስታዲየም ላይ የነበሩ መርሃ ግብሮችን ወደ እናንተ አድርሶ ነበር። አሁንም በዲላ ከተማ የተደረገውን የማጠቃለያ የአቀባበል ስነ ስርዓት ወደ እናንተ አድርሷል ማለት ነው። ይህን ለይርጋ ጨፌ እግር ኳስ ክለብ በቀጣይ በፕሪሚየር ሊጉ የተሻለ ውጤት እንዲያስመዘግብ የጌዲኦ ቴሌቪዥን መልካም ምኞቱን ይገልጻል። ለመላው ለክለቡ ደጋፊዎች እንደዚሁም ደግሞ ጌዲኦ ዞን ነዋሪዎችና ለአካባቢው ነዋሪዎች በሙሉ እንኳን ደስ አላችሁ እንኳን ደስ አለን ለማለት እንፈልጋለን። እናመሰግናለን።